ሰበር መረጃን እነሆኝ። የኢትዮጵያና የተባበሩት አረብ ኤምሬቶች የጋራ መግለጫ። ኢትዮጵያና የተባበሩት አረብ ኤምሬቶች ባወጡት የጋራ የሚኒስትሮች መግለጫ ስትራቴጂካዊ አጋርነታቸውን የበለጠ ለማጠንከር ቁርጠኝነታቸውን አረጋግጠዋል። የተባበሩት አረብ ኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼህ ሻኩበቲን ቢን ነሃኒ በዛሬው ዕለት በኢትዮጵያ ባደረጉት የሥራ ጉብኝት ወቅት በከፍተኛ ኃላፊዎች ደረጃ ውይይት ማድረጋቸውን የጋራ መግለጫዎች አመልክቷል። የጋራ ውይይቱ በቀጠናው እና በሌሎች አካባቢዎች የሰላም እና ደህንነት ዙሪያ የታዩ ዋና ለውጦችን ለመገምገም እድል የፈጠረም ሆኗል። ሁለቱም ወገኖች መረጋጋትን ለማስፈን እና ዘላቂ ሰላምን ለማምጣት ላላቸው የጋራ ቁርጠኝነትም አጽንኦት ሰጥቶበታል። ሁለቱም ወገኖች የቆየውን ስትራቴጂካዊ አጋርነታቸውን ጥልቀት እንዲሁም በተባበሩት አረብ ኤምሬቶችና በኢትዮጵያ ግንኙነት ውስጥ የሚታየውን የጋራ መከባበር እና የትብብር ጠንካራ መሰረት በድጋሚ ማረጋገጣቸውን በመግለጫው ተጠቁሟል። ሁለቱ ሀገራት በሰላምና ደህንነት፣ በግዛት አንድነትና ኢኮኖሚያዊ ጥቅምን በማስፋፋት እና ችግሮችን በመከላከል ረገድ ያላቸውን አጠቃላይ እና ስትራቴጂካዊ አጋርነትን በድጋሚ አረጋግጧል። የተባበሩት አረብ ኤምሬቶች ኢትዮጵያ የኮፕ 32 አዘጋጅ መሆኗን በደስታ መቀበሏንም ጠቁሟል። ሁለቱ ወገኖች በ198 ሀገራት የተደረሰውን የታሪካውያን የተባበሩት አረብ ኤምሬቶች ስምምነት ኮንሰንስ ኦፍ ዩኤ የሚባለው ማለት ነው እና የኮፕ 28 ውጤቶችን መሰረት በማድረግ የኮፕ 32 የአየር ንብረት አጀንዳ ለማራመድ መስማማታቸውም ተመልክቷል። ኮፕ 28 ላይ ዋና ሀሳቦች ምን ነበሩ የሚለውን እኔም በዚህ መረጃ ላደርሳችሁ አውትካምስ ብሎ የተነሳው ማለት የመጀመሪያው ዘ ግሎባል ስቶክ ቴክ የሚባለው፣ ሁለተኛ ትራንዚሽኒንግ አዌይ ፍሮም ፎሲል ፊውልስ ነው፣ ሶስተኛ ሪኒዌብል ኢነርጂ ጎልስ የሚለው ነው፣ አራተኛ ሉዝ ኤንድ ዳሜጅ ፈንድ የሚል ነው። ይህን መረጃ እንዴት አያችሁት? ይህንን መግለጫስ እንዴት አነበባችሁት? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አጋሩኝ። ሰላም። እንኳን ለገና በዓል በሰላምና በጤና አደረሳችሁ። በውጪም በውስጥም የምትኖሩ ውድ ኢትዮጵያውያን በሙሉ ክርስቲያን ወንድም እህቶቼ እንኳን ደስ ያላችሁ። እንኳን ለዚህ ቀን በሰላም እና በጤና አደረሳችሁ። በዓሉን ተመልክቶ አንዳንድ ወዳጆች በትላልቅ ስልጣንና ደረጃ ያሉ የእንኳን አደረሳችሁ መልእክታቸውን እያጋሩ ይገኛሉ። ሌላውም ደግሞ ያጋጠመውን ደስ የሚልና ግርምት የጫረበትን ነገር በሶሻል ሚዲያ እያጋራ ይገኛል። እናንተስ የገረማችሁን ያስደነቃችሁን ነገር ኮሜንት ሴክሽን ላይ አጋሩኝ። እኔ አንድ ባለስልጣን ያቀረቡትን የእንኳን አደረሳችሁን መልእክት እኔ አነብላችኋለሁ። ሁላችሁም እንግዲህ ይህን አካውንት ፎሎ በማድረግ ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። ኳላ እንደምትመለከቱት እንግዲህ ይህ ሰው አንድ የአረብ ኤምሬትስ የውጭ ዴታ ሚኒስተር ነው። እንግዲህ ትላንትና ማታ ሳነብላችሁ እንደምታስታውሱት ሁሉ የኢትዮጵያና በአረብ ኤምሬትስ መካከል የተፈረመውን የጋራ መግለጫ ሲያወጡ የነበረ ሰው ነው ማለት ነው። ይህ ሰው ዛሬ እንደዚህ ሲል አስነብበዋል። የእስልምና የአብሮነት መልእክት ከተባበሩት አረብ ኤምሬትስ የተባበሩት አረብ ኤምሬትስ ፕሬዝዳንት ክቡር ሼክ አልነሂኒ በዛሬው ዕለት የገና በዓልን ለሚያከብሩ የኦርቶዶክስ ክርስቲያንና ለመላው ክርስቲያን ተከታዮች በሙሉ የእንኳን አደረሳችሁ መልእክትን አስተላልፈዋል። ፕሬዝዳንቱ በኤምሬትስ ለሚኖሩ በመላው ዓለም ለሚገኙ ክርስቲያኖች ያስተላለፉት ይህ የደስታ መግለጫ ሀገሪቱ ለተለያየ እምነቶች ያላትን ትልቅ ክብርና አብሮነት እሴት በድጋሚ ያረጋገጠም ሆኖ ውሏል። ኤምሬትስ የብዙ ባህሎችና እምነቶች መገናኛ መሆኗን የገለጹት ፕሬዝዳንቱ በዓሉ የሰላምና የፍቅር እንዲሆን ተመኝቷል። መልካም የገና በዓል ይሁንላችሁ ሲሉም መልእክታቸውን አስተላልፏል። እኔም እንግዲህ መልካም ባላችሁ ወዳለሁ። እስካሁን ለሰሯቸው ቪዲዮቼ ስፖንሰር ያደረገኝ አዋሽ ባንክ ነው። ሌላ ስፖንሰር እስከሚመጣ እንግዲህ እንቀጥላለን። ካልሆነ በአዋሽ ባንክ ስፖንሰርሺፕ እንደተቀጥላለሁ። ሁላችሁም አዋሽ ባንክ ቡክ አውጡ። ቴንኪዩ። መልካም በዓል። ሰበር መረጃ። የኢትዮጵያ ጠቅላይ ሚኒስትር ዛሬ በአንድ በጎ ስራ መሳተፋቸውን መረጃዎች እያሳዩ ይገኛሉ። እኔ መረጃውን ልስጣችሁ፣ እናንተ ግን በቅድሚያ ይህንን ፔጅ ፎሎ አድርጉ፣ ላይክ ሼር እያደረጋችሁ ቪዲዮን ፑሽ አድርጉልኝ። እኔ ቀጥታ ወደ መረጃው ልግባ። ከኋላ እንደምትመለከቱት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አነስተኛ ገቢ ላላቸው ሰራተኞችና በጽህፈት ቤቱ ለሚደገፉ ህጻናት ማዕድን አጋሩ።
አዲስ አበባ ታህሳስ 28 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ ከሚኒስትሮች ምክር ቤት አባላት ጋር በመሆን አነስተኛ ገቢ ላላቸው ሰራተኞችና ጽህፈት ቤቱ ለሚደግፋቸውና ለሚያሳድጋቸው ህጻናት የባህል ስጦታዎችን በመስጠት ማዕድን አጋርቷል። የጠቅላይ ሚኒስትሩ ጽህፈት ቤት በማህበራዊ ትስስር ገጽ ላይ ባስተላለፈው መረጃ አመራርነት በፖሊሲና በተቋማት ብቻ ሳይሆን በሰብአዊ ግንኙነትም ጭምር ይከናወናልም ይጨምራልም ብሏል። ጽህፈት ቤቱ ዛሬ በመላው ሀገራችን ቤተሰቦች የገና በዓልን ለማክበር በሚሰናዱበት ዕለት ጠቅላይ ሚኒስትር አብይ አህመድ ከሚኒስትሮቹ ምክር ቤት አባላት ጋር በመሆን በጠቅላይ ሚኒስትር ጽህፈት ቤት ከሚገኙ ሰራተኞች መሃል መገኘታቸውንም አስታውቋል። ጠቅላይ ሚኒስትሩ ሁልጊዜም በበዓላት እንደሚያደርጉት አነስተኛ ገቢ ላላቸው ሰራተኞችና የጠቅላይ ሚኒስትሩ ጽህፈት ቤት ለሚደግፋቸው እና ለሚያሳድጋቸው ህጻናት የበዓል ስጦታዎችን ሰጥቷል፣ ማዕድንም አጋርቷል ነው የሚለው መረጃው። ይህ በየዕለቱ አስተዋጽኦ ጎልቶ ባይነገርም ለሀገር የሚያገለግል ሰራተኞችን እውቅና የሰጠ ወላጆቻቸውን ያጡ ህጻናትንም በማህበረሰባችን ስፍራ እንዳላቸው የሚያሳይ ፍቅርን ያካፈለ ተግባር እንደነበረ አመልክቷል። እናንተ ይህንን መረጃ እንዴት አያችሁት? ለጠቅላይ ሚኒስትራችሁ ያላችሁን ፍቅር እስቲ ኮሜንት ሴክሽን ላይ አጋሩኝ ማለት ነው። መልካም በዓል።